ሰላም ጤና ይስጥልን እንደምንላችኋል የብስራት የዩቲዩብ መረጃ ሰዓታችንን ነው ተጀምሯል። መረጃዎችን ወደ እናንተ ያደረስኩኝ እኔ መባወርቅና አብራችሁ ቆይታ ማድረግ ነው የሚሆነው። ቀዳሚ ወዳደረግነው የሀገር ውስጥ መረጃ ስናልፍ በማህበራዊ ሚዲያ በሕክምና ባለሙያዎች የሚለቀቁ ማስታወቂያዎች አሳስበውኛል ሲል የኢትዮጵያ ምግብና መድኃኒት ባለስልጣን አስታወቀ። ያለ ፍቃድ የሕክምና መሳሪያዎችንም ሆነ መድኃኒቶችን በሚያስተዋውቁ አካላት ላይ ህጋዊ እርምጃ እንደሚወስድ ባለስልጣኑ አስታውቋል። የባለስልጣኑ የህዝብ ግንኙነትና የኮሙኒኬሽን ዳይሬክተር አቶ አበራ ደመቀ ለብስራት ሬዲዮ እንደተናገሩት በጤና ባለሙያዎች የሚደረግ የማስተዋወቅ ተግባር ሊከናወን የሚችለው በባለስልጣኑ እውቅና በተሰጠው አካል ብቻ ነው። ይህም በባለስልጣኑ መድኃኒትና መሳሪያዎችን ለማስተዳደር በወጣ መመሪያ ይደነገጋል። ሆኖም አሁን ላይ የጤና ባለሙያዎችም ይሁኑ በዘርፉ ባልተሰማሩ ሰዎች በተለያዩ የማህበራዊ ሚዲያ ላይ የሕክምና መሳሪያዎችንና መድኃኒቶችን እያስተዋወቁ መሆናቸው ስጋት እንደሆነበት ተቋሙ ገልጿል። ለጉዳዩ መፍትሄ ለማምጣት ከመገናኛ ብዙሃን ባለስልጣን ጋር እየተነጋገረ ይገኛል። የሕክምና መሳሪያን እንዲያስተዋውቁ ለጤና ባለሙያዎች በቀጥታም ሆነ በተዘዋዋሪ የገንዘብ የአይነት ወይንም ሌላ ተመሳሳይ ጥቅም መስጠት በሕግ እንደሚያስቀጣ አቶ አበራ ተናግረዋል። በርካታ አካላት የማስተዋወቂያ ቁሳቁሶቻቸውን አስገምግመው ፍቃድ ሳያገኙ በማህበራዊ ሚዲያዎች ላይ የሕክምና መሳሪያዎችን እያስተዋወቁ መሆናቸውን ባለስልጣኑ ደርሼበታለሁ ብለዋል። በተጨማሪም በማህበራዊ ሚዲያ ላይ እየተላለፉ ያሉ የተወሰኑ የሕክምና መሳሪያዎች በሕግ ጨርሶ ሊታወቁ እንደማይገባቸው ተናግሯል። እንደ አቶ አበራ ማብራሪያ ለተወሰኑ አድራሻቸው ለታወቁ የማስጠንቀቂያ ደብዳቤ መጻፉን ነግረውናል። ማንኛውም ያለ ፍቃድ የተለቀቀ የሕክምና መሳሪያ ማስታወቂያ ከማህበራዊ ሚዲያዎችም ሆነ ከመደበኛ ብዙሃን መገናኛዎች በአስቸኳይ እንዲያነሱ አሳስበዋል። በመሆኑም ማንኛውም የማስተዋወቅ ስራ ሊከናወን የሚችለው ከባለስልጣኑ ይፋዊ የፍቃድ ደብዳቤ ሲገኝና መመሪያዎቹን በጥብቅ በመከተል ብቻ ነው ተብሏል። ይህንን መመሪያ በማይከተሉ ግለሰቦችም ሆነ ድርጅቶች ላይ ባለስልጣኑ ጥብቅ ህጋዊ እርምጃ ይወስዳል ሲሉ አክሏል ስትል ትዕግስት ላቀው ዘግባለች። በካፋ ዞን ያረስኩትን አተር ለምን ነቀልክ በማለት የግድያ ወንጀል የፈጸመው ግለሰብ በእስራት ተቀጣ። በደቡብ ምዕራብ ኢትዮጵያ ክልል በካፋ ዞን ጌሻ ወረዳ ዲዲፋ ቀበሌ በከባድ የሰው መግደል ወንጀል የተከሰሰው ግለሰብ በእስራት መቀጣቱ ተገልጿል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ፖሊስ ኮሚሽን የህዝብ ግንኙነትና ኮሙኒኬሽን ዳይሬክተር ኢንስፔክተር ደጀኔ አሰፋ ለብስራት ሬዲዮ እንደገለጹት ተከሳሽ አብርሃም አበቶ ይባላል። ተከሳሹ በራሴ ይዞታ ላይ ያረስኩትን አተር ለምን አልፈነቀልክ በሚል በተፈጠረ ጸብ ተበዳይን አንገቱን በስለት ይቆርጠዋል። ተበዳይ መሬት ላይ በወደቀበት ወቅትም በቀኝ በኩል ጭንቅላቱን፣ አውራ ጣቱን፣ መዳፉንና የተለያዩ የሰውነት ክፍሉን ደጋግሞ በስለት በመቆራረጥ ከባድ ጉዳት ያደረሰበት ሲሆን ወደ ደካ ከተማ አስተዳደር ጤና ጣቢያ በመሄድ ላይ እንዳለ ህይወቱ ማለፉ ተገልጿል። የወረዳው ፖሊስ ወንጀሉን በአጭር ጊዜ አጣርቶ ለካፋ ዞን አቃቤ ህግ ያስተላለፈ ሲሆን የዞኑ አቃቤ ህግ መዝገቡን መርምሮ ተከሳሹ በፈጸመው ድርጊት ክስ መስርቶ ለዞኑ ከፍተኛ ፍርድ ቤት አቅርቧል። ፍርድ ቤቱም የቀረበለትን የክስ መዝገብ ከተመለከተ በኋላ ተከሳሽን በ18 ዓመት ጽኑ እስራት እንዲቀጣ ውሳኔ ማስተላለፉን ኢንስፔክተር ደጀኔ አሰፋ ለብስራት ሬዲዮ ጨምረው መናገራቸውን ሳምራዊ ስዩም ዘግባለች። የሀገር ውስጥ መረጃዎቻችን እነዚህ ነበሩ። አሁን ደግሞ ከውጭ ወዳገኘናቸው መረጃዎች ስናልፍ በዲሞክራቲክ ሪፐብሊክ ኮንጎ የኢቦላ ቫይረስ ስርጭት የቀጠለ ሲሆን የሟቾች ቁጥር 600 መድረሱ ተዘገበ። በሀገሪቱ የጤና ባለስልጣናት በኩል በወጣው መረጃ መሰረት በዲሞክራቲክ ሪፐብሊክ ኮንጎ የተከሰተው የኢቦላ ቫይረስ ወረርሽኝ የሟቾች ቁጥር 600 ደርሷል። የጤና ሚኒስቴር መረጃ እንደሚያሳየው የቫይረሱ ስርጭት ሲቀጥል የተረጋገጡ የተጠቂዎች ቁጥር 1759 ደርሷል። የቡንዲ ቡጊዮ ቫይረስ ዝርያ ወረርሽኙ በኡቱሪ በሰሜን ኪቩና በደቡብ ኪቩ በሚገኙ 37 የጤና ዞኖች ውስጥ ተሰራጭቷል። ወደ 750 የሚጠጉ ሰዎች ከቫይረሱ አገግመዋል። 285 ታካሚዎች ደግሞ በጽኑ የሕክምና እንክብካቤ ስር ይገኛሉ። የዓለም ጤና ድርጅት የአፍሪካ ክልላዊ ጽህፈት ቤት እንዳስታወቀው ወረርሽኙ እየጨመረ የመጣው የማህበረሰብ ሞትና ቀደም ሲል ባልተጎዱ የጤና ዞኖች ውስጥ ኢንፌክሽኖች በመስፋፋታቸው ነው። ኡቱሪ ወረርሽኙ ከግንቦት 15 ጀምሮ ከታወጀበት ጊዜ አንስቶ ከ90 በመቶ በላይ የሚሆኑ የቫይረሱ ተጠቂዎችና ከ84 በመቶ በላይ ሞት ተመዝግቧል። ከሐምሌ 5 ጀምሮ ከተመረመሩት 430 የተረጋገጠ ሞት መካከል 400 የሚሆኑት ታካሚዎች ወደ ሕክምና ተቋም ከመሄዳቸው በፊት በበሽታው ተይዘው ነበር። ይህም በቫይረሱ ምርመራ በሪፈራል በለይቶ ሕክምናና በክሊኒካዊ እንክብካቤ ተደራሽነት ላይ መዘግየት መኖሩን አጉልቶ ያሳያል። የሄርሙዝ የትራፊክ እንቅስቃሴ ከኢራንና ከአሜሪካ ጥቃት በኋላ ተቋረጠ። ዩናይትድ ስቴትስ ለሁለተኛ ተከታታይ ቀን ኢራንን ካጠቃች በኋላ በሄርሙዝ የባህር ወሽመጥ በኩል የሚደረገው የመርከብ ጭነት እንቅስቃሴ ቆሟል በሚባል ደረጃ ቀነሰ። በወሳኙ የውሃ መስመር ላይ የሚደረገው እንቅስቃሴ አሁን በአብዛኛው በኢራን በተፈቀደው ሰሜናዊ መንገድ ላይ ብቻ የተወሰነ ሲሆን በኦማንና በአሜሪካ የሚደገፍ ኮሪደር ደግሞ ብዙም እንቅስቃሴ አላሳየም። ከባህር ወሽመጥ የሚወጣ አንድ የአሜሪካ ፈቃድ ያለው ሱፐር ታንከር መርከብና የኢራን ባንዲራ የተሸከመ የኮንቴነር መርከብ ብቻ የባህር ወሽመጥን ሲያቋርጡ ታይተዋል ሲል ብሉምበርግ ኒውስ ዘግቧል። ይህ ከቅርብ ጊዜ የእንቅስቃሴ
ደረጃዎችን በእጅጉ ቀንሷል። ሄርሙዝን ለመክፈት የአሜሪካ ኢራን ጊዜያዊ ስምምነት ከተደረገ በኋላ ባሉት 3 ሳምንታት ውስጥ በአማካይ የዕለት ተዕለት የሸቀጥ መርከቦች መተላለፊያዎች 34 የነበሩ ሲሆን ሰኔ 24 ላይ 59 ደርሷል ሲል የክሊፐር መረጃ ያሳያል። በአብዛኛዎቹ ቀናት በጦርነት ጊዜ የሚደረጉ የዕለታዊ የሚሻገሩ መርከቦች ቁጥር ከ20 በታች መሆኑን መረጃዎች ያሳያሉ። ከብስራት የዩቲዩብ ቻናል ወደ እናንተ ስናስተላልፋቸው የነበሩ የዕለቱ መረጃዎች እነዚህ ነበሩ። መረጃዎችን ወደ እናንተ እያደረስኩኝ እኔ መባወርቅነ ከመላው ስቱዲዮ ባለሙያዎች ጋር አብረን ቆይታ አደረግን። ሰላም።